በቃ ጴንጤ ዳርጉሽ ነው አለችኝ። ቀና ምትልበት ሲመጣ ደግሞ ሌላ ነገር ያለው ትላንትና ለምን ዞር ብለው አላዩዋትም? ታናሽ ሴት በሆንም እግዚአብሔር ግን ከኔ ጋር አለ። እግዚአብሔር ግን ከኔ ጋር አለ። በተለይ አንተ ተመስገን ባሌ ነው። እሷም ደግሞ በግሏ 30 እንጀራ አገኘች፣ 80 እንጀራ ደርሳለች። አያችሁ፣ ሳምንት ላንተ ነበር የጸለይኩት፣ ሰውነት የቆሰለው ተመልከቱ፣ ደረቀ። ለእግዚአብሔር ክብር አጨብጭቡ። እግዚአብሔር ሲፈውስ ታምር ሲያደርግ ተወስም ምንጩን ሁሉ አድርቄዋለሁ። እስቲ ስለ ትንቢታዊ አገልግሎት መጀመሪያ ለእግዚአብሔር ክብር ስጡት። አጠገባችሁ ያለውን ሰው የትንቢት አገልግሎት ቤተ ክርስቲያን ውስጥ ወሳኝ ጉዳይ ነው ብሉት። እስቲ አንድ ሰው አሜን ይበል። እስቲ በጣም በቃ አስፈላጊ ነው ትንቢት። I love so much prophecy። ትንቢትን የሚወድ ሰው ጮሆ አሜን ይበል። እስቲ ትንቢት የሚወድ ሰው እስቲ ከናንተ በላይ ነው ይወዳለሁ። ለምን መሰላችሁ? ከሰማይ አምላክ ወርዶ አንድ ምስኪንን ሰው ሲያናግር አስባችሁታል? እቺ ሴት የነበረችበት ሁኔታ ምን አይነት ከባድ እንደነበረ ሳምንት የነበራችሁ ሰዎች ታውቃላችሁ። የማርያም የሚል ልጄ ናት። በረከት የሚባልም እሱም በጣም አሁን ትምህርት አይማር ምን አይል በቃ በጣም ችግር ውስጥ ነው ያለሁት። ከዛሬ ጀምሮ ስነ ስርዓት ብትይዝ ይሻላል። ስነ ስርዓት ብትይዙ ይሻላችኋል። አይደለም ስነ ስርዓት ብትይዝ ይሻላል። በይ ስነ ስርዓት ብትይዝ ይሻላል። ከኔ ጋር እግዚአብሔር አለ። እኔ ምስኪን በሆንም ታናሽ ሴት በሆንም እግዚአብሔር ግን ከኔ ጋር አለ። በተለይ አንተ ተመስገን ባሌ ነው። ለጌታ እልልታ ጭብጨባ። እሱ ወዶ አይደለም፣ አይምሮን ዘግቶ የያዘው ነገር አለ። በቅርብ ጊዜ የተገደበ ግድብ አለ የኛ ሀገር። ምንድነው? የምን ግድብ ነው የሚባል? አባይ ነው። የአባይ ስሜ አባይ ነው። ለጌታ እልልታ። አንቺ ምስኪን በቤተሰብ በሁሉ የተናቅሽ የተገፋሽ ምስኪን ሴት፣ ሁሉ የገፋሽ፣ ሁሉ የጠላሽ፣ ሁሉን ጀርባውን ያዞረብሽ። ልክ ነው። እግዚአብሔር ስለሷ ሲናገር ነበረ። ከዛ በኋላ የሚገርመው ነገር ትንቢት ብቻ አይደለም የመጣው፣ የነበረባትን ችግር ጭምር ነው እግዚአብሔር የሚፈታላትን ነገር ያመቻቸላት። ለእግዚአብሔር ክብር አጨብጭቡ። በዚች ብላቴና ላይ ደግሞ የታወጀውን የሞት የጠላትን አዋጅ በኢየሱስ ክርስቶስ ስም አፍርሼዋለሁ። አሜን። አፍርሼዋለሁ። አሜን። ስራ ትሰሪያለሽ? ሰው ቤት እሰራለሁ። እንጀራም ልብስም ሳገኝ ምናምን እያጠኩ እሰራለሁ። 14,000 የእንትኑን አንድ ላይ ሲሆን ስንት ነው የሚሆነው? 20,000 ብር ነው። ስለዚህ አሁን ሁለት ሰዎች 10,000 ብር ለሷ የምትሰጡ 10,000 ትሰጣታለህ። 10,000 ትሰጣታለህ። መስሪያ ቦታ ማዘጋጅላት። መስሪያ ቦታን ታዘጋጃ። የምንድነው የሚባለው? የእንጀራ ምጣድ ትገዣለሽ። ከዛ በኋላ ጤፍ ይገዛል። ሃሌሉያ ና የተባረከ ልጄ። እሱ ደግሞ መስሪያ ቦታ ና መስሪያ ቦታ ያዘጋጅልሻል። ነገሮች ተከፋፈቱ። አሜን። እግዚአብሔር እንዴት አይነት ታማኝ አምላክ እንደሆነ አየሽው? አምናለሁ። ደስ አለሽ? ይሄ ልጅ እዛ እንዳይመጣ እስከሚባል ድረስ ነው የደረሱት። በቃ ምርግማን አንተ ተባለ ለቤቱ ማለት ውስጤ በቃ እያለቀሰ ቅድም ምን አልኩኝ እኔ? ይሄ ብላቴና ለቤቱ እርግማን ሳይሆን ምንድነው አልኳችሁ? የኔ እናት መርገም አንተ አለች። በኢየሱስ ስም እርግማኑን አፍርሼዋለሁ። ብዙ በረከቶች ወደ አንተ እጅ ይግባ። እናንተ እሱ አካውንት ላይ ያስገቡ። አንተ ከእግዚአብሔር ቀጥሎ ሀደራ ላንተ እቺን ሴት ሰጥቻለሁ። ነገሮችሽ ሁሉ ከዚህ ቀን ጀምሮ መልካም ይሆናሉ። እስቲ አንቺ የምትሸጪው እንጀራ ደግሞ ተወዳጅ እንዲሆን አሜን። ሰው ሁሉ እንዲፈልገው አሜን። በኢየሱስ ክርስቶስ ስም ሞገስን አስተላለፍኩ። አሜን። እቺ ነገር ላንቺ የበረከት መንገድ እንድትሆንልሽ ባርኬሻለሁ። አሜን። በቤተሰቦቻችሁ ዙሪያ ያለውን የትኛውንም የክፋትን መሰዊያ አፍርሼዋለሁ። አሜን። ለእግዚአብሔር ክብር።
ኃላፊነት ለሱ ሰተነው ነበርና እስቲ ምን ሆነ ምን ተደረገ እንዴት አደረጋችሁ እስቲ የሆነውን ነገር ደግሞ ንገረን አንተ። እሺ የእግዚአብሔር ስም ይባረክ። ያው እንደ ተነጋገርነው እዚህ ጋር ያንን ብር እኔና ሁለት ልጆች በማግስቱ እነሱ የኔን አካውንት ወስደው በማግስቱ አስገቡላት። ከዛ ከሷ ጋር ተገናኘን። ቦታውንም የምትሰራበትንም ቦታ አሳየዋት። ከዛ በኋላ በማግስቱ አንዳንድ ነገሮች ገዛዛች። ማክሰኞ ለታም የቀሩትን ነገሮች አሟላች። ከዛ ገበያ ማፈላለግ ጀመረን። ገበያ አፈላለግን። ሐሙስ ለታ አንድ ሰው ምናልባት እዚህ ጉባኤ ውስጥ ካለ አላውቅም፣ የዛለታ እዚህ ያያት ሰው ነውና እሱ ደውሎ እሱ ቢሰራበት ሆቴል ውስጥ እንጀራ እንቀበላታለን ብለዋል። ዋው አጨብጭብ። አለክ ምናልባት እዚህ ውስጥ ይሄ ሰው እንጀራ እንቀበላታለን ያለው ሰው አለ? ና እስቲ እግዚአብሔር ይባርክና እሺ ከዛስ ምን ሆነ? ብርም ደግሞ ለሷ የሰጣችሁ ሁለት ልጆች እስቲ ኑ አንድ ላይ የምንባርካችሁ እስቲ። እሱ የዛለታ በቃ እንቀበላታለን ብሎ ደወለልኝ። ዓርብ ዕለት 50 እንጀራ ጀመረች። ቅዳሜም 50 እንጀራ፣ ዛሬም 50 እንጀራ። ዛሬ ሌላም እሷም ደግሞ በግሏ 30 እንጀራ አገኘች። 80 እንጀራ ደርሳለች። እስካሁን ሳምንት ሳይሞላ ስንት እንጀራ ተሸጧል? በቀን 80 ደርሳለች። 230 አካባቢ ሸጣለች። እስካሁን 230 እንጀራ ሸጠሻል? በቃ በመለስተኛ ባለሀብት ሆነሻል። ስራውን መቼ ነው የጀመረችው? ሐሙስ ዕለት ነው የጀመረችው። ጠጋ ሐሙስ ጀመረች። ሐሙስ ዕለት ስትጀምር በስንት እንጀራ ጀመረች? በ50 እንጀራ ነው የጀመረች። ከዛ ደግሞ ቀጠለ። ስንት ሆነ? 50 እንደዚሁ ወሰደላት እሱ። እሱም ያው የእሷን አቅም በጨመረ ቁጥር እስከ 150 ድረስ ሄድላታለሁ ነው ያለው። እስከ 150 ሄዳለሁ አለ። አጨብጭቡ እስቲ ለእግዚአብሔር ክብር። ያልነበራችሁ ሰዎች የነበረችበት ሁኔታ በጣም ከባድ ሁኔታ ነበረ። ስለሷ ነበር አይደል? እግዚአብሔር በሷ ነው ትንቢቱ የመጣው። በሷ ነው። የማርያም እሷ ነበረች። አሁን የአብ ሆናለች። ለጌታ ክብራቸው። እቺ የተባረከች ልጅ ናት። በረከት ይዛ መጣች ማለት ነው ወደ ቤት። ለእግዚአብሔር ክብራቸው ጭውለት። ምን ተሰማሽ? እውነት ማለት የነበረችበት ሁኔታ ከባድ። በተለይ የልጇ መልእክት በጣም ነው እኔ ልቤን የነካኝ። ቤት ራሱ ከሄድኩ በኋላ በጣም በቃ ተሰምቶኝ እያለቀስኩ አለቅስ ነበረ። ማለት ቤተሰብ አስባችሁታል? ልጇን ከማህፀኗ ውስጥ የወጣው ልጅ በቃ ይሄ አይረባም የተረገመ ነው ብለው ሲናገሩባት፣ እነዚህም ብላቴኖች እሷ ምንድን ነው ልታደርግ የምችለው? ራሷን ልታጠፋ። አሁን እችን ምስኪን ሕፃኗን ሰይጣን ሊወስድ የቀጠረው ቀጠሮ አለ። አሁን ዋና ፕሮግራሙ ይሄ ነው። ባይዘወይ አንዳንድ ጊዜ ራሱ ልጅሽን ስልብ የሚያደርግ ነገር አለ። ምን እንደምብዛሷ ራሱ አሁን ራሱ ልወጣ እየታገለች እያለቀሰች ዛሬ ልጨርስና ልውጣ። ሌላ ጊዜ አታለቅስም። ዛሬ በጣም አለቀሰች። ይኸው እዛ ውጭ ቁጭ አልኩ። ተመልሼ ውጭ ወጣሁ። ምነው ጌታ ሆይ ለምን ፈጠርከኝ? እኔ ራሴን ባጠፋ ሳልኩኝ። ሉክ አያችሁ፣ ብን ብሎ ወጣ። በቃ ጥሎኝ ወጣ። ኧረ ትምህርት ማር ጠዋት እንኳን ተውስለው ብን ብሎ ጥሎኝ ወጣ። አሁን የጠላትን አዋጅና ፕሮግራም ከዚች ብላቴና ላይ በኢየሱስ ስም አፈርሳለሁ። አሜን። ይሄ ልጅ ላንቺ እርግማን አይደለም። ይሄ ልጅ ላንቺ በረከትሽ ነው። አሜን። በዚህ ብላቴና ያላየሽው ስቃይና መከራ የለም። እውነት ነው። በነገራችን ላይ እንዳንቺ ፕሮግራም ቢሆን ኖሮ አቦርት ታስደርጊው ታስወጪው ነበር። ግን አልተቻለም። እግዚአብሔር ነው ያኖረው። ለእግዚአብሔር ክብራቸው ባለቀ ነገር ውስጥ እግዚአብሔር ግን ጣልቃ ገባ። አጠገባቸው ያለውን ሰው ጨብጡትና እንደዚህ በሉት፣
ባለቀ ነገር ውስጥ እግዚአብሔር ጣልቃ ይገባል በሉ። እዛ ትንቢቱ መጣ። ወዲያው ብር አዋጡላት። ብር ተዋጣ። 3 ሰዎች ናቸው ብር ያዋጡት። 10 ሺህ 2 ሰው 5 ሺህ እንደዛ ነው አይደለ? ከዛ በኋላ ተዋጣ። ከዛ በኋላ ምን ምጣድ ነው የገዛችሁት? የእንጀራ ምጣድ፣ የእንጨት ምጣድ ነው የገዛቸው። የተገዛው እሱ ተገዛላት። የሚያስፈልጉ ለማብኪያ እንደ ሮቶ ውሃ ማጠራቀሚያ ምናምን በቃ እንዳለ የሚያስፈልገው ነገር ሁሉ ተገዛ። አሟላች። እንጨትም እኛ እስክትቋቋም ድረስ እንጨትም ሰጠናት። ከዛ በቃ በዛ የምትሸጥበትንም ቦታዎች አመቻችታችኋል። ታስረክባለች። በቃ እሷ አሁን አስረካቢ ሆናለች። ማስረከብ ነው። ምን ተሰማሽ? እስቲ እንደው እኔ በጣም ደስታ ነው የተሰማኝ። ደስ ብሎሻል? ደስ ብሎኛል። ወላ ለእህቴ ነገርኳት ታላቅ። ከዛ በቃ ጴንጤ ላደርጉሽ ነው አለችኝ። እኔ መጀመሪያም ጴንጤ ነኝ። አሁን እንደውም አረብ ሀገር ስሄድ ባካርጌ ነው እንጂ በፊትም ጴንጤ ነኝ አልኳት። ውይ ጴንጤ ሊያደርጉሽ? ጴንጤ ሊያደርጉኝ አይደለም መጀመሪያ አልኳት። ግቢና አልኳት በስልክሽ ላይ ታዩዋለሽ እንዴት እንደሆንኩኝ። እግዚአብሔር ተናግሮኝ ራሱን ያገኘኝ ወይ ደግሞ ይሄን ትሆኛለሽ ብለውኝ አይደለም አልኳት ለሷ። አይ በቃ ከሆንሽም ሆኜ ብቻ ይርዱሽ አለች። እኔ ወይ አድጌ ወይ አያችሁ አይደለ? በችግሯ ጊዜ ዞር ብለው ያላዩዋት ቀና የምትልበት ሲመጣ ደግሞ ሌላ ነገር ያለው። ትላንትና ለምን ዞር ብለው አላዩዋትም? ሰው ይሄ ነው። ሰው እንዲህ ነው በሉት እስቲ። የችግር ጊዜ ዞሮ አያይ ቀና ማለት ሲጀምር አይዞሽ ይሄ የናዝሬቱ ኢየሱስ ቀና አርጎ ባርኮሽ እነሱን ራሱ እንድትረጂ ያደርጋቸዋል። ስለ እግዚአብሔር ክብር አጨብጭቡለት። ቆይ ማይኩን እስቲ በራሱ አሁን ስራ ኖሮሽ በነፃነት አእምሮሽ ሰላም አላገኘም? አግኝቷል። በጣም አግኝቻለሁ። በቃ ዝም ብሎ የሰው እጅ ሁኔታ ምናምን ችግር ከመጠበቅ ሰርቶ መብላት። እኔ አሁን ባይዞ ይጨንቀኛል። እኔ አሁን በባህሬ ዝም ብለ ሳልሰራ ብትሰጠኝ አእምሮዬ ሊፈነዳ ይደርሳል። ምን አድርጌ ምን ሰርቼ? ለዚህ ነው አሁን ኢየሱስ ሁላችን በፍቅር እኮ ያንበረከከው። ምንም ነገር እኛ ሳንሰራ እሱ ሰርቶ ጨረሰና አምናችሁ ተቀበሉ በቃ አለ። አሁን እኛ የከበደን እሱ ሰርቶ በጨረሰው ነገር መግባት ነው ያቃተን። ሰው እኮ የሚሰራው ነገር በራሱ ኖሮ ሰርቶ ደክሞ ቤቱ ሲገባ ደስ ይለዋል ነው ወይስ ዝም ብላችሁ ቁጭ ብላችሁ መብላት ነው የምትፈልጉት? በናዝሬቱ በኢየሱስ ክርስቶስ ስም ጥቂቱን ነገር እግዚአብሔር ይባርክላችሁ፣ ያብዛላችሁ፣ ለበረከት ሁኑ በኢየሱስ ስም። ላንቺ በሆነው ነገር በጣም ደስ ብሎኛል። ወንድማችን ደግሞ በእውነት ማለት ስራዋ ጥሩ እንዲሆን የተሻለ እንዲሆን እናንተ ደግሞ እንጀራ በመረከብ እንደዚህ አይነት ነገር ስላመቻቻችሁ እግዚአብሔር አምላክ አብዝቶ ይባርክ። አንቺ ደግሞ ነገሮችን አሁን ፈጣን መሆን አለብሽ። እግዚአብሔር እንደሚረዳሽ የኔ አምላክ እንደሚረዳሽ ማመን አለብሽ። ካንቺ አልፈሽ 1 2 3 5 ሰራተኛ መቅጠር ትጀምሪያለሽ። ቀስ እያለ እየበዛ ይሄዳል። ለሆቴሎች ማከፋፈል ትጀምሪያለሽ። እስቲ አንድ ሰው እግዚአብሔር ይችላል ይበል እስቲ። በእውነት እናንተ የዘራችሁት ዘር የሰጣችሁት ገንዘብ ይውላል ያደረጋችሁት ያስተዋጽኦ ከትርፋችሁ አይደለም፣ ከጉድለታችሁ የሰጣችሁ ስጦታ የአንድን ሰው ህይወት ቀይሯል። እንደዚህ አይነት ነገር ከማየት በላይ የሚያስደስት ነገር አለ ወገኖች? እጆቻችሁን ወደ እነሱ ዘርጉ እስቲ። እግዚአብሔር ዘመናችሁን ይባርክ በሏችሁ። ትውልዳችሁ ይባረክ በሏችሁ። ችግር የሚባል በዘመናችሁ አትዩ በሏችሁ። አንቺንም ልጆችሽንም በጌታ በኢየሱስ ክርስቶስ ደም ሸፍኛቸዋል። እየተባረክሽ ለበረከት ሁኚ። የነካሽው ነገር እንጀራሽ ደግሞ በቃ ከተማይቷ ላይ ሞገሳም ይሆን። አሜን። በደንብ በቃ ስራሽ ላይ ትጉ ሴት ሁኚ። ሰነፍ እንዳትሆኚ፣ እንዳትዘናጊ ጠንቃቃ ሁኚ። እግዚአብሔር ካንቺ ጋር ይሆናል፣ ይረዳሻል። ለበረከት ሁኚ። ለእግዚአብሔር ክብር አጨብጭቡላቸው። ጌታ ኢየሱስ ይባርካል። አጨብጭቡላቸው እስቲ በደንብ። ሳምንት ላንተ
ላንተ ነበር የጸለይኩት ሰውነት የቆሰለው እንዴት ሆነ? ደረቀ። ና እስቲ ምን ሆኖ ነው? ተመልከቱ። አሁን የሱንም ሰውነቱን ይዩ እንዳለ ቆስሏል ማለት ነው በሙሉ። ከልክለው፣ እጅህን ከልክለው። አያችሁ? አሁን በሚቀጥለው በዛው አትጥፋሽ አባ። እግዚአብሔር ሲፈውስ ታምር ሲያደርግ ማን ነው? ግሬስ ነው ልብሱን ያዘው እንደዚህ። በቃ አንተ እጅህን ከፈረ እዩ። ዙር ወደዚህ። ሙሉ በሙሉ በኢየሱስ ክርስቶስ ስም ምንጩን ሁሉ አድርቄዋለሁ። ተፈውሰ ለእግዚአብሔር ክብር ልትመሰክር ትመጣለህ። እስቲ ልብስህን አውልቀው። ተመልከቱ፣ ደረቀ። ለእግዚአብሔር ክብር አጨብጭቡ። ና ለጌታ እልልታ ጭብጨባ። የእግዚአብሔር ቤት ለናዝሬቱ ለኢየሱስ ብዙ እልልታና ጭብጨባ ይሆንለት። ባይዘወይ ትንቢታዊ መልእክት ስላለው ነው። እሱን ያዝ። ከፍ አድርገው እስቲ ልብስ ይኸውላችሁ። ተመልከቱ፣ ይሄ ቁስል በሙሉ ሳምንት እንደዚህ በስብሶ ነበረ። አሁን አፍተርና ቢፎር ቪዲዮ ላይ ሲለቀቅ ታያላችሁ። ዘይት አረኩበት፣ ይኸው ደርቆ መጣ። ሉክ ይኸው። ና ቆይ፣ አይዞ አንተ ወንድ ልጅ ነህ። ከፍ አድርገው ልብሱ። ለእግዚአብሔር ሳምንት ትመጣለህ፣ ለእግዚአብሔር ክብር ትመሰክራለህ ብዬ ነበረ። እንዲህ በስብሶ ነበረ እንዳለ ያያችሁ ነበራችሁ። ያው የወጣችሁ ወጣችኋል። ለሰዎች እየጸል እንዳለ ዙሪያው በስብሶ ነበረ። ይሄው ሉክ አሁን የዛን ሰዓት ነው የመጣሁት። ራሱ የዛን ሰዓት የገባሁት ራሱ የዛን ሰዓት ነው። በዛን ሰዓት ተጸለየልኝ። በዛን ሰዓት ተጸለየልኝ። በጣም ጨንቆኝ ነው የመጣሁት። ጠዋት አልመጣሁም ነበር። ምንም የሚያውቀው ሰው የለም። ከዛ ምንድነው ጌታው እያልኩ በጣም እየተጨነቅኩ ተነስቼ መጣሁ። ቁስሉ እንዴት እንደበሰበሰም እንደሆነ አታውቅም። ዝም ብሎ ነው የወጣው። እኔ እንደዚሁ ነው ያየሁት። ምንም የማውቀው ነገር የለም። በአንድ ጊዜ በሰበሰ። ቅዳሜ ዕለት እዚህ ነበር ያደረ ፕሮግራም እዚህ የነበረ ዕለት ማለት ነው። እሺ። ሰው ሲያመልክ እኔ እሱን ነው የማዳምጠው፣ ቁስሉን ማለት ነው ያቃጠለኝ ማለት ነው። እሺ። ከዛ ለአንድ ሰው አልነገርኩም፣ አንዱ ጓደኞቼ ማለት ነው። ማንም የሚያውቅ ሰው የለም። እሺ። ከዛ ይዛለታ እንደዛው አደርኩ። ጠዋት ሲወጣ ጠዘጠዘኝ። ከዛ አሌክስ ሊሄድ ነው ወደ ቤት አልኩት። ሂድ በቃ አለኝ። ከዚህ እንደወጣን ማለት ነው። ከዛ ገባው። እሁድ ለታ ጠዋት መምጣት አልቻልኩም ወደዚህ። ከዛ 6 ሰዓት አካባቢ ላይ በጣም ጨነቀኝ። ከዛ ውስጤ ሂድ አለ። ሂድ ስለኝ ቀጥ ብዬ መጣሁ። ከዛ እዛ ኋላ ነው ቁጭ አልኩት። እሺ። ከዛ ዛሬማ ሳይራገፍ አልወጣም አልኩት። እያቃጠለኝ ቁጭ አልኩት። አስሬ ነጭ ቲሸርት ነበር የለበስኩት። እንዲህ ከላይ ላይ እያሱ ነው የተቀመጥኩት። ለምን ሲነካኝ እንዳለ ነቅሎ ነው ከላይ ላይ የሚያነሳው። ይቦጭቀዋል። ምክንያቱም በስብሶ ነበረ አለ። ስልኬ ላይ ራሱ አለ። ብስብስ ብሎ ይሄን ያካክላል እንዳለ አብቶ እንዳለ። በነገራችን ላይ በስብሶ ዋቅ አጥሮ ነበረ በሙሉ። እሺ። ከዛ መጣው። የዛለታ ተጸለየልኝ። የትም አልሄድኩም። ሰው ሁሉ ዶክተሮች ላይም ደውያለሁ። ከዛ አረ ይሄ ነገር ምንድነው እሱ አንተ ለምን ዝም ትላለህ አለ። እኔ ዝም አላልኩም። እግዚአብሔር ግን አይቶኛል፣ ዳሰሰኝ። እስከ መጨረሻው ጠብቃለሁ አልኩኝ። ከዛ የትም አልሄድኩም። ቤት ውስጥ ቁጭ፣ ቤተሰብ ሲደውልልኝ ዝም፣ ጓደኞቼ ሲጠይቁኝ ዝም። ምክንያቱም የሚያስፈራ ቁስል ነበር። ያ በደንብ እና ደግሞ የሆነ አልማዝ ባለጭራ የሚባል በሽታ ነበር። እሱ ነው ይባዛብሃል። እንዳይባዛ እግዚአብሔር ገደብ አድርጎበታል። እድናለሁ አልኩኝ። ከዛ የዛለታውኑ የሚገርም ነገር። እሺ። ዘይት አፍስሼ እጅ ጭኜ ጸለይኩልህ። ከዛ ምን ሆነ? ከዛ ሰኞ ለታ ማታ ሲያቃጥለኝ አደረ። ከዛ ተነሳውና ተንበረከኩ። ስንበረከክ ሲያልበኝ ላቡ ሲነካኝ ያቃጥለኛል። ከዛ ተነስቼ ግቢ ውስጥ መሄድ ጀመርኩ እየጸለይኩ ማለት ነው። ከዛ ነጋ፣ ሳልተኛ ነጋ። ከዛን ጊዜ ጀምሮ ቆመ ከላይ ላይ። ይኸውላችሁ ቃል በቃል ያልኩ ሳምንት መጥተህ ትመሰክራለህ ያልኩ። ከፍ አድርገው ልብሱን ሉክ ከዚህ ጀምረሽ ዙር ሉክ ይኸው እንዳለ ዙር ሙሉ በሙሉ ኦልሬዲ አሁን ደርቋል። ያማል እንዴ? ያማል ውስጥ
እናትህ ወይ አባትህ ካልሆነ እንዲህ ቁስል ሊነካ አይችልም። የእግዚአብሔር ሰው ብቻ ነው እንደዚህ ይመጣል። አሜን። እውነት ነው። በጣም ነው የምወድ፣ በጣም ነው የማከብር። ከ2011 ጀምሮ ነው የምከታተል። ለጌታ እልልታ ጭብጨባ። ይኸውልህ ከፍ አድርገው። አሁን ይሄ ጠባሳው ምንም ሳይኖር ሙሉ በሙሉ ጠፍቶ በቃ ንጹህ። ይኸውልህ ባይዘዌ እቺ ቦታ ለይታ ማለት ነው የሕፃን ልጅ ቆዳ እስክትመስል ፒውር ንጹህ ቆዳ ይሆናል ማለት። ይሄን ደግሞ በሚቀጥለው ታያላችሁ። ለእግዚአብሔር ክብር አጨብጭቡ። በቃ ጴንጤ ታደርጉሽ ነው አለችኝ። ቀና የምትልበት ሲመጣ ደግሞ ሌላ ነገር ያለው። ትላንትና ለምን ዞር ብለው አላዩዋትም? ታናሽ ሴት በሆኑ እግዚአብሔር ግን ከኔ ጋር አለ። እግዚአብሔር ግን ከኔ ጋር አለ። በተለይ አንተ ተመስገን ባሌ ነው። እሷም ደግሞ በግሏ 30 እንጀራ አገኘች፣ 80 እንጀራ ደርሳለች። አያችሁ፣ ሳምንት ላንተ ነበረ የጸለይኩት ሰውነት የቆሰለው ተመልከቱ፣ ደረቀ። ለእግዚአብሔር ክብር አጨብጭቡ። እግዚአብሔር ሲፈውስ ታምር ሲያደርግ ምንጩን ሁሉ አድርቄዋለሁ።